ያገሬቾች በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ያልነገርኳችሁ ጉድ ወይ ጋይስ ሰማችሁ እንዴ? ገብርኤል ሰማችሁ እንዴ? ሰማችሁ እንዴ? ንበሪ ቤተሰብ አረኑ ጉድ ልንገራችሁ ቤተሰብ አረኑ ጉድ ልንገራችሁ $200,000 የወጣበትን ቀለበት ሰማችሁ እንዴ? ቤተሰብ ሰማችሁ? ቤተሰብ አረ ቤተሰብ አሰምተናል። ያ ወይ ማርሰማን በሉኝ ምንድነው ወጥቶት ገብርኤልን ሳውራ ደግሞ አንቺ ምቀኛ አንቺ ምናምን እንዳትሉ ጋይስ። ባለፈው የተነሳው የለ እዛ ቲክታክ መንደር ላይ ያለ በኋላ ደግሞ ያላንስ ከብዙ ወዳጆቼ ጋር ከብዙ አድናቂዎቼ ጋር ያጣላኝ የዛ ለምን ታዲያ ቢያንስ እንኳን ይሄን ማስቆም ነበረባችሁ። ሰው ወለላ ያገሬ ልጅ አሁን ሀቅ እንነጋገር፣ አታስመስሉ ጋይስ። እኔንም ምስጥ ነው የሚበላኝ፣ እናንተንም ምስጥ ነው የሚበላችሁ። እኔንም ምስጥ ነው የሚበላኝ፣ እናንተንም ምስጥ። እናንተን የተለየ ምስጥ አይበላችሁ፣ እኔን የተለየ ምስጥ አይበላኝ። አንድ አይነት ምስጥ ነው የሚበላ። እርጠብ ያለው ላላ ያለው ያልቀላው ምስጥ ማለት ነው። ውሃ ውስጥ አፈር ውስጥ የሚኖሩትን እኔ ታውቃላችሁ፣ ሞያሌ የሚባል ሀገር ላይ ኩይሳ የሚባል አለ። እዛ ካምፕ ያለን ማለት ነውና ኩይሳ ነው የሚባለው። ኩይሳውን የሚያቆሙት ምስጦች ናቸው ጋይስ። እና ስለ ምስጥ በደንብ አውቃለሁ። ጠንከር ያለው ምስጥ አለ፣ የአፈር ውስጥ ምስጥ አለ። የአፈር ውስጥ ምስጥ ማለት እኛ አፈር ውስጥ ስንገባ የሚበላን ምስጥ ያን ኩይሳውን የሚያቆሙ ምስጥ ነው። እና ምን ልላችሁ ፈልጌ ነው የሀገሬ ልጆች አንድ አይነት ምስጥ ነው የሚበላ። አናስመስል። ይሄ እንደዚህ ሆኖ ምናምን እንደዚህ አንበል። እውነታውን ስንናገር እውነታውን ስናወራ የምንግባባበት ከሆነ እንግባባ። በመዘላለፍ ምናምን አይደለም፣ ስለ ሪያሊቲ። እኔ ድምጽ እየሆንኩ ወይም እየተናገርኩ ያለሁት ስለ አንድ ሰው ስለ አንድ ግለሰብ ከሆነ መፍትሄው ምን ላይ ደረሰ? ምን ላይ አበቃችሁት? እንዴት ነው መስመሩን እንዴት አደረጋችሁ? ጠረጋችሁት ወይ አስተካከላችሁት ወይ? የምሬ ነው ብላችሁ እንደዚህ የሚባሉ ነገሮች አሉ። ተረድታችሁኛል? የሚባሉ ነገሮች አሉ። አሁን እነንኩርቲ ዳምጮ ምናምን በቃ ፍትህ ምናምን አሉ። ከዛ ወዲያውኑ ዩቲዩብ ከፍተው ከኋላ ዩቲዩባቸውን ማስተዋወቅ ጀመሩ። ከዛም የሰዎችን ህመም ቀን በቀን እየመጡ ያስታውሳሉ። አያችሁ? ይሄንን ነው እኔ የማልወደው። ይሄንን እኔ አልወደውም ጋይስ። እንደዚህ አይነቱን ነገር እኔ አልወደውም። ስትጨውልኝ መፍትሄ ላለው ነገር ነው የምትጨውልኝ።